አንድ ሀገር በራሷ የሀብት ምንጭ መቆም ስትችል አንገቷን ቀና አድርጋ በዓለም አደባባይ ክብሯን የማስጠበቅ ብርታትን ትጎናጸፋለች። የገቢ አሰባሰብ ስርዓትን ማጠናከር ደግሞ ከባዕዳን እጅ ጠባቂነትና ከውጭ ብድር ዕዳ ቀንበር ለመላቀቅ ዋነኛ መከታ ነው። ኢትዮጵያም የገቢ ምንጯን በአግባቡ በማደራጀት የኢኮኖሚ ሉዓላዊነቷን በጽኑ መሰረት ላይ ለመገንባት በከፍተኛ ትጋት ላይ ትገኛለች። መንግስት በማክሮ ኢኮኖሚ ማሻሻያው አማካኝነት ሀገራዊ ወጪን በራስ አቅም ለመሸፈን የሰነቀው ግብ የዚሁ ጽኑ ቁርጠኝነት ጉልህ ማሳያ ተደርጎ ይወሰዳል። የኢኮኖሚ ሉዓላዊነትን እናረጋግጥ ዘንድ የታክስ ፖሊሲ ማሻሻያዎች፣ የታክስ አስተዳደር ማሻሻያዎች፣ እነሱን ተከትሎ ደግሞ የታክስ ህጎችን ትግበራና በዛው አግባብ ገቢ ማመንጨት በጣም ወሳኝነት አለው። ስለዚህ እንደ ተቋም የኢኮኖሚ ሉዓላዊነታችንን የሀገራዊ ኢኮኖሚ ሉዓላዊነታችንን ለማረጋገጥ እንደ አንድ አስቻይ አድርገን የተሰጠንን ተልዕኮ እየተገበርን ነው ያለነው። በዚህም መሻሻሎች እየታዩ ነው ያሉት። ኢትዮጵያ በአሁኑ ወቅት የምታከናውናቸው ግዙፍ የልማት ስራዎች ያለምንም እንቅፋት መቀጠላቸው ሚስጥሩ ከሀገር ውስጥ የሚሰበሰበው ገቢ እያሳየ የመጣው አስደናቂ እድገት ነው። ከዚህ ወጥታችሁ ወደ ቤታችሁ ስትሄዱ በማስተዋል ግራና ቀኝ 20 ኪሎ ሜትር 30 ኪሎ ሜትር ብትጓዙ የእናንተ ገንዘብ አንድ ብር አንድ ዶላር እርዳታ ብድር ሳይታከልበት ያ የቆሸሸ ከተማችንን ለልጆቻችን በሚመጥን መልክ መስራት መጀመራችን ማሳያ ስለሆነ በእናንተ ገንዘብ ሀገር እየተሰራች መሆኑን ዳግም በኩራት ልገልጽላችሁ እወዳለሁ። በ2011 ዓ.ም የገቢዎች ሚኒስቴር ይሰበስበው የነበረው ዓመታዊ ገቢ 198 ቢሊዮን ብር ብቻ የነበረ ሲሆን ባለፈው ዓመት ግን ይህ ቁጥር ወደ 900 ቢሊዮን ብር በማደግ ታሪካዊ ስኬት አስመዝግቧል። በተያዘው በጀት ዓመት 9 ወራት ውስጥም ለመሰብሰብ የታቀደውን ገቢ ሙሉ በሙሉ ማሳካት ተችሏል። ወደ 1.5 ትሪሊየን በአመቱ መጨረሻ ለመሰብሰብ እቅድ ይዘን እየሰራን ያለነው በ9 ወሩ ወደ 1.1 ትሪሊየን አሳክተናል። ስለዚህ ይህንን በማድረግ እንደ ሀገር የያዝናቸውን የልማት ፕሮግራሞች መደገፍ የሚችል እና የብልጽግና እቅዳችንን እውን ለማድረግ የሚያስችል የሀገር ውስጥ ገቢ አቅም ግንባታ ላይ ተግባራዊ ውጤት ማምጣት ላይ እየተሰራ ነው ያለው። ኢትዮጵያ በ2022 ዓ.ም ሀገራዊ ወጪዋን ሙሉ በሙሉ በራስ አቅም ለመሸፈን ግብ አውጥታ እየሰራች ነው። ይህ ታላቅ ሀገራዊ ራዕይ ከግብ ሊደርስ የሚችለው ደግሞ እያንዳንዱ ግብር ከፋይ ከሚያገኘው ገቢ ላይ ድርሻውን በታማኝነትና በሀገር ፍቅር ስሜት ለሀገሩ ሲያበረክት ነው። ሁሉም ነጋዴ የሀገሪቱን ሕግና አዋጆችን አውቆ በታማኝነት ለሀገሩ ግብሩን ገብሮ ስራውን ደግሞ ጥንቅቅ አድርጎ በታማኝነት እና በትክክለኛ የግዢውን የክፍያ አጠቃላይ የምርት ስርዓቱን በህጉ መሰረት ተጠቅሞ ቢሰራ መልካም ነው እላለሁ። አገርን እንደመርዳት እንደገና ደግሞ ግብርና ታክስን በአግባቡ እንደመክፈል የሚያስደስት ደስ የሚል ነገር የለም። የምናያቸው ጥሩ በጎ ነገሮች አሉ። የሚያስደስቱ የሚታዩ የሚጨበጡ ነገሮች ስላሉ ከመንግስታችን ጎን ሆነን መንግስታችን የሚያደርገውን የልማት አቅጣጫ እኛም ተከትለን ከኋላ ውጤት ለማምጣት የሚያስችለንን ነገር በሙሉ ማድረግ ይጠበቅብናል። የኢትዮጵያ የገቢ አሰባሰብ ሂደት ከነበረበት ዝቅተኛ አፈጻጸም ወጥቶ በትሪሊዮን ወደሚቆጠር ስኬት መሸጋገሩ ከውጭ እርዳታ ጥገኝነት ለመላቀቅ ለተጀመረው ጉዞ ትልቅ ስንቅ ነው። ግብርን በታማኝነት መክፈል ግዴታ ብቻ ሳይሆን የሀገርን ክብርና ሉዓላዊነት የማስከበር የዜግነት ድርሻ በመሆኑ ይህን የለውጥ ፍጥነት በማስቀጠል የ2022ቱን ግብ ማሳካት የነገዋን የበለጸገች ኢትዮጵያ እውን የማድረጊያ ቁልፍ መንገድ ነው።